ያለፉትን 2 ወራት ለተጠጋ ጊዜያት የመካከለኛው ምስራቅ ሰማይ በጦርነት ደመና ተጋርዶ ዓለም አትኩሮቷን በአሜሪካ ቴህራንና እስራኤል ላይ አድርጋ በነበረችበት በዛ አስቸጋሪ ወቅት ያልተጠበቀ የሚመስሉ ብዙ ዱብዳዎች ተከስተዋል። አሁን ግን ያልተጠበቀ የሚመስለው ነገር ግን በዲፕሎማሲያዊ ጥበብ የታጀበ የምስራችም ተሰምቷል። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በይፋ ማጽደቋን ተከትሎ የቀጠናው ውጥረት በከፍተኛ ሁኔታ ሊረግብ እንደሚችል ተስፋ የጣለም ሆኗል። ይህ ውሳኔ የኢራን ከፍተኛ መሪ ሙጅታባ ኻሜኒ ዘንድ መጽደቁ ጉዳዩን የላቀ ፖለቲካዊ ክብደት እንዲኖረውም አድርጎታል። ይሁን እንጂ የዚህ ስምምነት መሳካት በስተጀርባ ያሉ ደጋፊዎች እነማን ናቸው? በተለይም የፓኪስታን ድብቅ ሽምግልናና የቻይና ግዙፍ የዲፕሎማሲ አሻራ በመካከለኛው ምስራቅ ፖለቲካ ውስጥ አዲስ ምዕራፍ ይከፍት ይሆን ወይ? ይህ ስምምነት ለዘላቂ ሰላም መንደርደሪያ ነው ወይስ ለጊዜያዊ ትንፋሽ መግቻ የሚደረግ ስልታዊ ማፈግፈግ? የሚሉና መሰል ጉዳዮችን በዛሬው ዓለም አቀፍ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። በመካከለኛው ምስራቅ የዲፕሎማሲ ድል፣ የኢራን የተኩስ አቁም ውሳኔና የአዲሱ ዓለም አቀፍ ሚዛን አንድምታ በእርግጥም ብዙም ያነጋግር ሆኗል። በመካከለኛው ምስራቅ የፖለቲካ ትኩሳት ውስጥ ላለፉት 10 ዓመታት የታዩ አለመረጋጋት በቅርብ ቀናት ውስጥ እጅግ አሳሳቢ ወደሆነ ደረጃ ተሸጋግሮ እንደነበረ ይታወሳል። ይሁን እንጂ ትናንት የተሰማው መረጃ ብዙ የምስራቾችን የያዘ ሆኗል። የኢራን መንግስት የቀረበለትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የአገሪቱ መሪ ሙጅታባ ኻሜኒ በኩል ማጽደቁ ለቀጠናው ብቻ ሳይሆን ለዓለም አቀፉ የፖለቲካ መድረክም ትልቅ ትርጉም ያለው ክስተት ሆኗል። ይህ ውሳኔ ኢራን በቅርብ ወራት ውስጥ ከነበራት ጠንካራና ማይለወጥ አቋም አንጻር ሲታይ በስተጀርባ ያሉ የኃይል ሚዛኖችና የዲፕሎማሲ ጥረቶች ምን ያህል ስር የሰደዱ መሆናቸውንም አመላካች ሆኗል። በተለይም በቤጂንግና በኢስላማባድ በኩል የተከናወኑት ተግባራት ዓለም አቀፉ የፖለቲካ ሽምግልና ከምዕራባውያን እጅ ወጥቶ ወደ ምስራቁ ዓለም እየተሸጋገረ መሆኑን የሚያመላክት የታሪክ አጋጣሚ ተደርጎም ሊወሰድ ችሏል። የዚህ ታሪካዊ ዳራ ታዲያ ኢራንና ቀጠናዊ ተቀናቃኞቿ በተለይም እስራኤልና ምዕራባውያን የገቡበት የቃላት ጦርነትና የተተኪ ኃይሎች ግጭት ክልላዊ ጦርነትን የመቀስቀስ አደጋ ደቅኖ መቆየቱን የሚያስረዳ ሆኗል። ከጋዛ እስከ ሊባኖስ፣ ከየመን እስከ ሶሪያና ቴህራን የተዘረጋው ግጭትና ጦርነትም ኢራንን በቀጥታ ወደ ጦርነቱ ለመሳብ በቂ ምክንያት ሆኖም ነበር። ይህ የተኩስ አቁም ስምምነት መምጣቱ እንደ ትልቅ የእፎይታ ምንጭም የሚቆጠር አድርጎታል። ሬውተርስና አልጀዚራ በዘገባቸው የኢራን ከፍተኛ አመራር ለተኩስ አቁሙ እሺታ የሰጠው ሀገሪቱ ሊገጥማት የሚችለውን ከፍተኛ የኢኮኖሚና የወታደራዊ ጫና ከግምት ውስጥ በማስገባት ብቻ ሳይሆን ከቅርብ ወዳጆቿ የቀረበላትን አስተማማኝ ዋስትናም መሰረት በማድረግ ነው ብለዋል። ኒውዮርክ ታይምስ የኢራን ውሳኔ ስልታዊ ማፈግፈግ ሲል የገለጸው ሲሆን ይህም በአገሪቱ የውስጥ ፖለቲካና በውጭ ግንኙነት መካከል ያለውን ሚዛን ለመጠበቅ የተደረገ ጥረት መሆኑን አመላካሽ ነው ብሎታል። በዚህ ሂደት ውስጥ የፓኪስታን ሚና ከፍ ብሎ ይታያል። ፓኪስታን ከኢራን ጋር ያላት የረጅም ዘመን የባህልና የድንበር ግንኙነትን በመጠቀም እንደ ታማኝ መካከለኛ ሁና ማገልገሏን የቢቢሲ የፖለቲካ ተንታኞች ይገልጻሉ። ፓኪስታን በሱኒና በሺዓ ዓለማት መካከል ያላትን ልዩ ቦታ በመጠቀም የኢራን ስጋቶች እንዲመጡና የተኩስ አቁም ሁኔታዎች ለቴህራን ክብረት በሚመጥን መልኩ እንዲቀረጹ በማድረግ ረገድም ከፍተኛ ጥረት አድርጋለች ይባልላታል። ይሁን እንጂ የስምምነቱ ዋናው መሐንዲስ ቻይና መሆኗ አያጠራጥርም ነው የተባለው። ቻይና ቀደም ሲል በሳውዲ አረቢያና በኢራን መካከል የነበረውን ግንኙነት በማደስ ረገድ ያሳየችው ተአማኒነት አሁን ደግሞ በዚህ የተኩስ አቁም ላይ እንድታሳይ ደግመዋለች። የቤጂንግ ዲፕሎማሲያዊ ጣልቃ ገብነት በዋናነት በኢኮኖሚ ትስስርና በመረጋጋት ለልማት በሚል መር ላይም የተመሰረተ ነው። ታዲያ ጉዳዩን በተለያዩ አቅጣጫዎች የሚተነትኑ ድምጾች የተለያዩ ምክንያቶችን ያቀርባሉ። ታዋቂው የጂኦፖለቲካ ተንታኝና
በለንደን ኢኮኖሚክስ ትምህርት ቤት መምህር የሆኑት ዶክተር ፈዋዝ ገርገስ ይህ እርምጃን ሲያብራሩ ቻይና በመካከለኛው ምስራቅ የነበረውን የአሜሪካ የብቻ ባለቤትነት በዲፕሎማሲ መንገድ እየተቀናቀነች ነው ይላሉ። እንደ ገርገስ እይታ ቻይና ይህንን ስምምነት ስትፈጽም የራሷን የኃይል ፍላጎትና የንግድ መስመሮች ደህንነት ለማረጋገጥም ነው። በሌላ በኩል የአትላንቲክ ካውንስል ጥናት እንደሚያሳየው ፓኪስታን በዚህ ሂደት ውስጥ መሳተፏ በደቡብ ኤስያና በመካከለኛው ምስራቅ መካከል ያለውን የጸጥታ ትስስር ያጠናክረዋል የተባለው። የፖለቲካ ኢኮኖሚ ባለሙያዎች ደግሞ ስምምነቱ ለኢራን የትንፋሽ ጊዜ እንደሚሰጣትና ለተዳከመው የአገሪቱ የገንዘብ ምንዛሬ መጠነኛ ማገገም ምክንያት ሊሆን እንደሚችልም ይገምታሉ። ይሁን እንጂ ይህ ስምምነት በሁለቱ ወገኖች ዘንድ በአዎንታዊነት ብቻ የታየ አይደለም። በእስራኤል በኩል ያሉ አንዳንድ ወታደራዊ ተንታኞች የተኩስ አቁሙ ኢራንና ተላላኪዎቿ ራሳቸውን እንዲያደራጁና የጦር መሳሪያ ክምችታቸውን እንዲያድሱ እድል ይሰጣቸዋል በሚል ስጋታቸውን ይገልጻሉ። የእስራኤል መከላከያ ኃይል አይዲኤፍ የቀድሞ ባለስልጣናት ለአገሪቱ መገናኛ ብዙሃን እንደተናገሩት ማንኛውም የተኩስ አቁም ስምምነት የኢራን የኒኩለር መርሃ ግብርና የሚሳኤል ልማትን የማያካትት ከሆነ ጊዜያዊ ማስታገሻ ብቻ ሆኖ ይቀራል ብለዋል። ይህ ሚዛን ያልሆነ የጥቅም ስርጭት ስጋት ስምምነቱ ለምን ያህል ጊዜ ሊቆይ ይችላል የሚለውን ጥያቄም ያጫረ ሆኗል። የምዕራባውያን ዲፕሎማቶች በበኩላቸው የቻይናን ጣልቃ ገብነት በጥንቃቄ እየተከታተሉ ሲሆን የአሜሪካው የውጭ ጉዳይ መስሪያ ቤት በሰጠው መግለጫ መረጋጋትን የሚያመጣ ማንኛውንም ጥረት የሚያበረታታ ቢሆንም የኢራን ተግባራዊ እርምጃዎች ግን በትኩረት እንደሚታዩ አስነብቧል። የታሪክ ምሁራን ይህ ክስተት ከ1980ዎቹ የኢራን ኢራቅ ጦርነት ማብቂያና በወቅቱ ከነበረው የተባበሩት መንግስታት ድርጅት ሽምግልና ጋርም ያነጻጽሩታል። ይሁን እንጂ የዛሬው ልዩነት በወቅቱ ምዕራባውያን ይጫወቱት የነበረው የመሪነት ሚና ዛሬ ምስራቃውያኑ ኃይሎች መረከባቸውን ነው። ይህ የኃይል ሽግግር በአንደኛው ክፍለ ዘመን ለሚታየው ባለብዙ ዋልታ ዓለም ወይም መልቲፖላር ወርልድ ማረጋገጫ ተደርጎም ይወሰዳል። የቻይናና የፓኪስታን የጋራ ጥረት በመካከለኛው ምስራቅ ያለውን የጦርነት ስጋት ወደ ሰላም የመቀየር ሂደት በዓለም አቀፍ ግንኙነት ታሪክ ውስጥ እንደ ትልቅ ስኬትም የሚመዘገብ ነው። ከስምምነቱ መፈረም በኋላ ያሉት ተከታታይ ሳምንታት ታዲያ ወሳኝ ናቸው። የወደፊት አቅጣጫዎችን ስንመለከት ይህ የሁለቱ ሳምንት የተኩስ አቁም ወደ ዘላቂ የሰላም ድርድር ሊያመራ የሚችልባቸው በርካታ ዕድሎች አሉ። አንደኛው ዕድል በቻይና አስተናጋጅነት በቴህራንና በዋሽንግተን መካከል ቀጥተኛ ያልሆነ ንግግር ሊጀመር መቻሉ ነው። ሁለተኛው ደግሞ ስምምነቱ በየመንና በሊባኖስ ያሉት ግጭቶችን ለማርገብ እንደ ሞዴል ሊያገለግል ይችላል። ሆኖም ግን በክልል ውስጥ ያሉ አክራሪ ኃይሎች ስምምነቱን ለማደናቀፍ የሚያደርጉት ጥረት እንደ ትልቅ ተግዳሮት ይቆጠራል። የተኩስ አቁሙ ቢጣስ እንኳን ቻይናና ፓኪስታን የፈጠሩት የዲፕሎማሲ መድረክ ለወደፊት ግጭቶች መፍቻ እንደ አዲስ አማራጭ ሆኖም ያገለግላል ተብሏል። የኢራን የተኩስ አቁም ስምምነትን በይፋ መቀበል ለቀጠናው ሰላም ትልቅ ተስፋን የፈነጠቀ ክስተት ሆኗል። የሙሽታባ ሐሚኒ ማጽደቂያ የፓኪስታን ታማኝ ሽምግልናና የቻይና ስልታዊ ዲፕሎማሲ ተዳምረው ለሳምንታት የነገሰውን የጦርነት ድባብ የገፈፈውትም መስሏል። ይህ ታሪካዊ ክስተት ዓለም አቀፍ የፖለቲካ ሚዛንን ወደ ምስራቅ እያዘመመ መሆኑን የሚያሳይ ከመሆኑም በላይ ለቀጠናው የመካከለኛው ምስራቅ የሰላም ጉዞም መሰረት ሊሆን ይችላል ይላሉ ተንታኞች። ይሁን እንጂ የዚህ ስምምነት ስኬት የሚለካው በወረቀት ላይ በሰፈረው ፊርማ ብቻ ሳይሆን በመሬት ላይ በሚታየው የተኩስ ድምፅ አልባነትና በወገኖች መካከል በሚገነባው እውነተኛ መተማመን ላይ ይሆናል። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲን፣ አልጀዚራን፣ ሬውተርስንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።